ሰላም ጤና ይስጥልኝ የተከበራችሁ ተከታታዮች፣ ይህ ስህበት 24 ነው። በ24 ሰዓታት የነበሩ አበይት ፍጻሜዎች የሚዳሰሱበት የመረጃ ሰዓታችን ነው። በቅድሚያ አበይት ነጥቦቹን። የትግራይ ጊዜያዊ አስተዳደር ከፍተኛ የገንዘብ እጥረት ገጠመኝ አለም። የገጠመው የገንዘብ እጥረት ለመቅረፍ የሚያስችለው ደንብ እንዳጸደቀ የገለጸው አስተዳደሩ ከመንግስት ሰራተኞችና የንግድ አከፋፋዮች መዋጮ እንደሚሰበስብ አስታውቋል። ጠቅላይ ሚኒስትር አብይ አህመድ በሚስጥር ወደ አቡዳቢ ማቅናታቸው ተገልጿል። ጠቅላይ ሚኒስትሩ ከትላንትናው ጥር 3 ቀን 2018 ዓ.ም የጅቡቲ ጉብኝት በኋላ ወደ ኤሚሬትስ እንዳመሩ ነው መረጃው የሚያሳየው። የኤርትራ ኢኮኖሚ ለመጀመሪያ ጊዜ በመረጃ ተደግፎ ይፋ ሆነም። በተጠናቀቀው የፈረንጆቹ ዓመት በ3.8 በመቶ እንዳደገም መረጃው አሳይቷል። የሱዳን ሰራዊት በኢትዮጵያ ድንበር አካባቢ የአየር ጥቃት መፈጸሙ ተገለጸ። በሌላ በኩል የሱዳን መንግስት ከ3 ዓመታት በኋላ ወደ ካርቱም መመለሱ አስታውቋል። የብልጽግና ፓርቲ የማደናገርና የመዋሸት ፕሮፓጋንዳው ቀጥሎበታል ሲል ሻዕቢያ ከሰሰ። የብልጽግና ባለስልጣናት የፖለቲካ ጀማሪዎች በማለት የገለጸው ሻዕቢያ ሜስሲን ዘይፈልጦ የትርጦ የሚል የትግርኛ ተረት ተጠቅመዋል። የእነዚህና ሌሎች መረጃዎች ዝርዝር እናሰማቸዋለን። እስከ መጨረሻው ከኛ ጋር ሁኑ። ጠቅላይ ሚኒስትር አብይ አህመድ ጅቡቲን ጎበኙ። ጠቅላይ ሚኒስትሩ ግብጽ የወደብና የኢነርጂ ስምምነቶች ከጅቡቲ ጋር ከተፈራረመች ከጥቂት ሳምንታት በኋላ የዱራሊዮን ወደብ ጎብኝተዋል። ጠቅላይ ሚኒስትር አብይ አህመድ ትላንት እሁድ ወደ ጅቡቲ በማቅናት ከፕሬዝደንት ኢስማኤል ኦመር ጊሌ ጋር እንደተወያዩ ታውቋል። ጠቅላይ ሚኒስትር አብይ ከፕሬዝደንት ጊሌ ጋር ባደረጉት ውይይት በተለይ በንግድ በሎጂስቲክና በልማት እንዲሁም ጂኦፖለቲካዊ ተለዋዋጭነት፣ ቀጠናዊ ሰላምና ደህንነት የሁለትዮሽ ትብብርን በማጠናከር ዙሪያ በመነጋገር ለኢኮኖሚ ውህደትና ለጋራ ብልጽግና የጋራ ቁርጠኝነት ማረጋገጣቸው ገልጿል። ጠቅላይ ሚኒስትሩ የኢትዮጵያ ዋና የባህር በር የሆነውን የዱራሌ ወደብን ጎብኝተዋል። ከጠቅላይ ሚኒስትር አብይ አህመድ በተጨማሪ የማህበራዊ ዘርፉ አማካሪ ዳንኤል ክብረት፣ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ የገንዘብ ሚኒስትሩ አህመድ ሽዴም፣ የሎጂስቲክና ትራንስፖርት ሚኒስትሩ አለሙ ስሜም፣ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተሩ ሬድዋን ሁሴንና የኮሚኒኬሽን ሚኒስትሯ እናት አለም መለሰ ወደ ጅቡቲ ከተጓዙ ባለስልጣናት ናቸው። ጉብኝቱ የተደረገው በቀይ ባህር ሎጂስቲክ ላይ ቀጠናው ትኩረት እየጨመረ በመጣበት ወቅት ነው። ታህሳስ 27 2025 ግብጽ እና ጅቡቲ 3 የትብብር ስምምነቶች መፈራረማቸው ይታወሳል። የሱዳን ሰራዊት በኢትዮጵያ ድንበር አካባቢ የአየር ጥቃት መፈጸሙ ተገለጸ። በሌላ በኩል የሱዳን መንግስት ከ3 ዓመታት በኋላ ወደ ካርቱም መመለሱ አስታውቋል። የሱዳን ጦር አውሮፕላኖች ወደ ፈጣን የድጋፍ ኃይሎች እያመራ ነበር በተባለው ሎጂስቲክስ ጥቃት እንደፈጸመ የተገለጸ ሲሆን ጥቃቱም በኢትዮጵያ ድንበር አቅራቢያ በሚገኘው ቡሉ ናይል ግዛት ያቡስ መንደር ውስጥ መሆኑ ታውቋል። ይህ የኤሚሬትስ የአቅርቦት ኮንቮይ ላይ ተፈጸመ የተባለው ጥቃት ከጎረቤት ሀገሮች እየተወጣ በመቶዎች የሚቆጠሩ ቅጥረኛ ወታደሮች ከ25 በላይ ሙሉ በሙሉ የታጠቁ የጦር ተሽከርካሪዎችም አንድ ታንክና አንድ የኤሚሬትስ የታጠቀ ተሽከርካሪ ከነሰራተኞቻቸው ጋር ጭነው በነበሩ 6 ትራክተሮችን ወድመዋል ተብሏል። የሱዳን ሰራዊት ከኢትዮጵያ በኩል በኤሚሬትስ ከሚደገፈው ፈጣን ድጋፍ ኃይል ሊደርስበት የሚችለውን ጥቃት ለመከላከል የኢትዮጵያ አዋሳኝ ወደ ሆነው የቡሉ ናይል ግዛት መጠጋቱን ይታወሳል። በሌላ ዜና የሱዳን ብሔራዊ ጦር መንግስታዊ መቀመጫው በስደት ላይ ከነበረበት ወደ መዲናይቱ ካርቱም መመለሱ ታውቋል። 3 ዓመት ሊደፍን በተቃረበው የእርስ በርስ ጦርነት መቀመጫውን ፖርት ሱዳን አድርጎ የነበረው የሱዳን መንግስት በይፋ ወደ ካርቱም መመለሱን የሀገሪቱ ጠቅላይ ሚኒስትር ካሚል ኢድሪስ አስታውቋል። የሱዳን ብሔራዊ ጦር መዲናይቱ ካርቱምን ለቆ የወጣው በአውሮፓውያኑ ሚያዝያ ወር 2023 ነበር። ከዚያ በኋላ ብርቱ የውጊያ ማዕከል የነበረችው ካርቱም ባለፈው ዓመት መጋቢት ወር በብሔራዊ ጦር እጅ መግባቷ ይታወሳል። ዛሬ ወደ መዲናይቱ ካርቱም በይፋ ተመልሰናል ያሉት ጠቅላይ ሚኒስትሩ ለነዋሪው የተሻለ አገልግሎት ለማቅረብ ዝግጁ ነን ብለዋል። ላለፉት 2 ዓመታት በተለይ 3 ከተሞች ማለትም ካርቱም፣ ኦምዱርማንና ባህሪ ዋነኛ የጦር ማዕከላት ነበሩ።
የብልጽግና ፓርቲ የማደናገርና የመዋሸት ፕሮፓጋንዳው ቀጥሎበታል ሲል ሻዕቢያ ከሰሰ። የብልጽግና ባለስልጣናት የፖለቲካ ጀማሪዎች በማለት የገለጸው ሻዕቢያ ሜሲን ዘይፈልጦ የጥርጦ የሚል የትግርኛ ተረት ተጠቅመዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው የጻፉት ወደ ብልጽግና ፓርቲ ያነጣጠረ መልእክት የስድብ ቃላት የታጨቀበት ነው። እነዚህ የፖቶሚኪን ፓርቲ ወራዳዎች ችግራቸው ምንድን ነው? በአሰብና በኤርትራ ሉዓላዊ የባህር ዳርቻ አካባቢዎች ያላቸውን የተሳሳተ ፍቅር እንዴት ማስረዳት ይቻላል? በማለት የሚጠይቁት ሚኒስትሩ የብልጽግና ፓርቲ አመራሮች የሚያስተላልፉት መልእክቶችን አስታውሷል። ከጥቂት ዓመታት በፊት የኦሮሚያ ክልል ፕሬዝዳንት ኢሬቻ በሚቀጥለው ዓመት በቀይ ባህር ዳርቻ እንደሚከበር ተናግረዋል በማለት ከ2 ዓመታት የነበረውን ሁኔታ በማስታወስ ከጥቂት ቀናት በፊት አንዳንድ የጦር ጀነራሎች የኤርትራን ደቡባዊ የባህር ዳርቻ የሚያካትት አስደንጋጭ ካርታ አሳይቷል። አሁን ደግሞ ይህ የፓርላማ አባልና የገዢነት ጨካኝ ተሟጋች ገና በሚቀጥለው ዓመት በአሰብ እናከብራለን በማለት ተናግረዋል ሲሉ ሰሞኑን አምባሳደር ዲና ሙፍቲ የተናገሩትን አንስቷል። ምናልባት እነዚህ የፖለቲካ ጀማሪዎች በአዲስ በተገኙት የስልጣን ቦታዎችን ተገርሟል። ሜሲስን ዘይፈልጦ የጥርጦ ከምዝባሃል በማለት የትግርኛ ተረት ተጠቅመዋል። ትርጉሙም ጠጅ ለማያውቀው ያስፈሰዋል እንደማለት ነው። ይበል ተስማሚ የሆነው ማብራሪያ የፖቶሚኪ ፓርቲ ዋና ይዘትና የሞራል ስነ ምግባር ነው የሚሉት የሻዕቢያው አፈቀላጤም እናም በዚህ ረገድ የአልጀብራ ፎርሙላ መዘመን ያስፈልገዋል በማለት የብልጽግና ፓርቲ የሚዲያ የንግድ ምልክት በሚከተለው የአልጀብራ እኩሌታ ውስጥ በተሻለ ሁኔታ ተካቷል ብሏል። የፒፒ ፕሮፓጋንዳ እኩል ይሆናል ኦፕቲክስ ሲደመር አቀማመጥ ሲደመር ማታለል ሲደመር የተሳሳተ መረጃ ሲደመር ማጭበርበር ናቸው። አምስቱ ተለዋዋጭ እንደ ክስተቱ ወይም የታሰበው ዓላማ የተለያዩ ክብደቶች አሏቸው ሲሉም ጽፏል። የትግራይ ጊዜያዊ አስተዳደር ከፍተኛ የገንዘብ እጥረት ገጠመኝ አለ። የገጠመው የገንዘብ እጥረት ለመቅረፍ የሚያስችለው ደንብ እንዳጸደቀ የገለጸው አስተዳደሩ ከመንግስት ሰራተኞችና የንግድ አከፋፋዮች መዋጮ እንደሚሰበስብ አስታውቋል። የትግራይ ጊዜያዊ አስተዳደር ስራ አስፈጻሚ አሁን ያሉት ችግሮች ለመፍታት ሀብት ለማሰባሰብ የሚያስችል ደንብ እንዳጸደቀ የገለጸ ሲሆን ይህም ጥር 1 2018 ተብሎ እንደሚጠራም ተገልጿል። የሀብት ማሰባሰቢያ ኮሚቴ ሰብሳቢ ዶክተር አብርሃም ተከስተ ከፕሪቶሪያ ስምምነት በኋላ ምንም አይነት የማገገሚያ ስራ እንዳልተከናወነ በመናገር ከጥቅምት ወር ጀምሮ የትግራይ በጀት ተከልክሏል፣ 1/3 በጀት ብቻ ነው እየመጣ ያለው ብሏል። የትግራይ ጊዜያዊ አስተዳደር ከፍተኛ የበጀት ጉድለት እያጋጠመው በመሆኑ የጦርነት ጉዳት የደረሰባቸው የትግራይ አርበኞች በከባድ ስቃይ ላይ ናቸው፣ እንዲጠብቁም ልንነግራቸው አንችልም ሲሉ ተደምጧል። ተፈናቃዮቹ በስምምነቱ መሰረት እንዲመለሱ ከተፈለገ ሀብት ያስፈልገዋል፣ ድጋፍም ያስፈልጋቸዋል ያሉት ዶክተር አብርሃም የማገገሚያ ስራ ለማስጀመር ሀብት ማሰባሰብ አለብን ብሏል። የሀብት ማሰባሰቡን የሚመሩት ወደ 7 የሚጠጉ ንዑስ ኮሚቴዎች እንደተቋቋሙ ተገልጿል። በ2017 የበጀት ዓመት ዓመታዊ ሽያጭ ላይ በመመስረት የገንዘብ ማሰባሰቢያ ምንጩና መጠኑ በሁሉም ንግዶች እንደሚከፈል የተገለጸ ሲሆን ከአምራቾችና አከፋፋዮች የሚመጡ የአልኮል ለስላሳ መጠጦችና የታሸገ ውሃ ዋጋዎችን በመጨመር ከአንድ ጥርሙስ ቢራ 3 ብር፣ ከለስላሳ ጥርሙዝ 1 ብር፣ ከአንድ ጥርሙዝ ቮድካ 10 ብር፣ ከአንድ ጥርሙዝ ወይን 20 ብር፣ ከጥርሙዝ ዊስኪ 200 ብር ከታሸገ ውሃ በደርዘን 12 ብር እና ከ20 ሊትር 20 ብር እንደሚሰበሰብ ኮሚቴው አስታውቋል። እንዲሁም ከአንድ ኩንታል ሲሚንቶ 100 ብር ይሰበስባል የተባለ ሲሆን የሲቪል ሰራተኞች፣ የፍትህ አካላት፣ የደህንነት ኃይሎችና የፖሊስ የግልና መንግስታዊ ያልሆኑ ድርጅቶች ሰራተኞች በስምምነት ከተጣራ ወርሃዊ ደመወዛቸው እንዲያዋጡ እንደሚደረግ ተገልጿል። የገቢ መሰባሰቢያ መርሃ ግብር ጥር 13 በሚካሄደው ብሔራዊ ኮንፈረንስ ይፋ እንደሚሆንም ታውቋል። የኤርትራ ኢኮኖሚ ለመጀመሪያ ጊዜ በመረጃ ተደግፎ ይፋ ሆነ። በተጠናቀቀው የፈረንጆቹ ዓመት በ3.8 በመቶ እንዳደገም መረጃው አሳይቷል። የኤርትራ ኢኮኖሚ የሚያሳዩ መረጃዎች እምብዛም አይታወቁም ነበር። ምክንያቱ ደግሞ ኤርትራ የዓለምን ኢኮኖሚ ለሚተነትኑና ለሚሰንዱ አካላት በሯን ዝግ ማድረጓ ነው። ነገር ግን በዚህ ሳምንት ባልተለመደ ሁኔታ ያለፈውን የፈረንጆች ዓመት ማለትም 2025 የኤርትራ ኢኮኖሚ ምን እንደሚመስል የሚያሳይ ሪፖርት
ወጥቷል። ይህ ሪፖርት እንደሚገልጸው በ2025 የኤርትራ ህዝብ ብዛት 3.6 ሚሊዮን ሲሆን ዓመታዊ የህዝቧ መጠን የሚጨምረው ደግሞ በ1.8 በመቶ ነው። ከህዝቧ ውስጥ ወደ 20% ገደማው የኢንተርኔት ተጠቃሚ መሆኑን የገለጸው ሪፖርቱ ዓመታዊ የዋጋ ግሽበቱ ደግሞ 1.3 በመቶ መሆኑን ያስረዳል። ኤርትራ በዋነኝነት ወደ ውጭ የምትልካቸው የቀንድ ከብቶች፣ ማሽላ፣ ጨርቃጨርቅና ምግብ መሆኑን የጠቀሰው ሪፖርቱ የምርቷ ዋነኛ ተቀባዮች ጣሊያን፣ ሱዳን፣ ሳዑዲ አረቢያ፣ ቻይና፣ ዩናይትድ ኪንግደም እና ግብጽ መሆናቸው አስታውቋል። ከውጭ ከምታስገባቸው ውስጥ ማሽኖች፣ ነዳጅና ምግብ ዋናዎቹ መሆናቸው ገልጾም የሀገሪቱ ዓመታዊ ምርት እድገት 3.8 በመቶ ነው ብሏል። በወጭና ገቢ ምርት መካከል ያለው ልዩነት ደግሞ ኔጌቲቭ 0.089 ቢሊዮን ዶላር መሆኑን አስረድቷል። ጠቅላይ ሚኒስትር አብይ አህመድ በሚስጥር ወደ አቡዳቢ ማቅናታቸው ተገለጸ። ጠቅላይ ሚኒስትሩ ከትላንትና ጥር 3 ቀን 2018 ዓ.ም የጅቡቲ ጉብኝት በኋላ ወደ ኤሚሬትስ እንዳመሩ ነው መረጃው የሚያሳየው። ጠቅላይ ሚኒስትር አብይ አህመድ ወደ አቡዳቢ ሚስጥራዊ ጉብኝት እያደረጉ እንደሆነ ያመለከተው አንድ መረጃ የጉብኝቱ ዓላማም ወደ ኢትዮጵያ የሚደረገው የኤሚሬትስ ወታደራዊ የአየር መጓጓዝና ኢትዮጵያ በሱዳን ጦርነት ውስጥ ያላትን ሚና በተመለከተ ሊሆን እንደሚችል ጠቁሟል። የኢትዮጵያን ጠቅላይ ሚኒስትር የያዘው የኢትዮጵያ አየር መንገድ ቦይንግ 737-860 አውሮፕላን አብይ አህመድ ከፕሬዝዳንት ኢስማኤል ጊሌ ጋር ይፋዊ ውይይት ለማድረግ ወደ ጅቡቲ መብረሩን ያመለከተ ሲሆን በኋላም ወደ አቡዳቢ የተባበሩት አረብ ኤሚሬትስ በመጓዝ በዛይድ አየር ማረፊያ የቪአይፒ ተርሚናል አቅራቢያ መቆሙም በሳተላይት ምስሎች በማስደገፍ አስረድቷል። ጠቅላይ ሚኒስትር አብይ አህመድ ከኤሚሬትስ ፕሬዝዳንት መሐመድ ቢን ዚያድ ጋር ጥብቅ ግንኙነት የፈጠሩ ሲሆን ኢትዮጵያ በርካታ ድሮኖች እና የጦር መሳሪያዎች የምታገኘው ከዚች ሀገር መሆኑን መረጃዎች ያሳያሉ። ውድ አድማጭ ተመልካቾቻችን የሰዓቱ ዜናዎች እነዚህ መስሉ ነበር። መልካም ቀን።